አንድ እጅግ አስደንጋጭ መረጃ አሁን ደርሶናል። ቪዲዮውን ዘግታችሁ ከመውጣታችሁ በፊት ይህንን ስሙ። በኢትዮርካ አልበም ውስጥም ዳስጣል አንሳው በሚለው ዜማው መጨረሻ ላይ ሙዚቃው ቆም ተብሎ ሲሰማ እሱ የሚሰማ የአንድ የሰው ድምጽ አለ። ብዙዎች ዝምታ የመሰላቸው ያ ድምጽ ቴዲ አፍሮ ለመላው የኢትዮጵያውያን ያስተላለፈው በሱ የተቀረጸ የመጨረሻ ሚስጥር ነው። ይህንን ሚስጥር ለማግኘት ሙዚቃውን ከ30 ጊዜ በላይ ደጋግመንም አዳምጠነዋል። መንግስት ጋዜጣዊ መግለጫውንም እንዳያደርግ ያደረገው ፖለቲካ ብቻ ሳይሆንም በዚህ ድምጽ ውስጥም የተደበቀ ትንቢታዊ መልእክትም እንደሆነም ጭምጭምታዎችም አሉ። ይህ ድምጽ ምንድነው? ቴዲ አፍሮ ስለምን እንደዚህ ማድረግ ፈለገ? ስለ አልበሙ ብዙ የምንላችሁ ነገር አለ። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ በማለት ትንሽ አብራችሁን ዝለቁ። ታሪካዊ ቀን ደርሶ የጥበብ ንጉሱ ቴዎድሮስ ካሳሁን አዲሱና በናፍቆት የተጠበቀውን ኢትዮርካ የተሰኘውን አልበሙን ዛሬ ለሕዝብ ጆሮም አድርሷል። አልበሙ በተለቀቀ በጥቂት ደቂቃዎች ውስጥ ብቻ ከ150 ሺህ በላይ ሰዎችም በቴዲ አፍሮ የዩቲዩብ ቻናል ላይ ተገኝተው በቀጥታ ስርጭቱን ሲከታተሉ የነበረም ሲሆን ይህ በኢትዮጵያ የጥበብ ታሪክ ውስጥም ታይቶ የማይታወቅ ከፍተኛ የዲጂታል ታሪክም ቁጥርም ሆኖም ተመዝግቧል። ሰሞኑን ከአልበሙ ጋር ተያይዞ ሊሰጥ የነበረውን ጋዜጣዊ መግለጫ መታገዱ በአገሪቱ የፖለቲካና የጥበብ ምህዳር ላይ ከፍተኛ አጀንዳ ፈጥሮ የሰነበተ ቢሆንም ቴዲ ግን ይህንን አጓጊ የጥበብ ስራውን ቃል በገባበት መሰረት ለሕዝቡም አበርክቷል። ቴዲ አፍሮ አልበሙ ከመለቀቁ ከአንድ ሰዓት በፊትም የዩቲዩብ ሳብስክራይቡ ከ1.1 ሚሊዮን ወደ 1.8 ሚሊዮን ያደገም ሲሆን ይህ በኢትዮጵያና በምስራቅ አፍሪካ የዩቲዩብ ታሪክም በአንድ ሰዓት ውስጥም 700 ሺህ ተከታይን በማግኘት የመጀመሪያ በመሆንም ሪከርድንም ሰብሮታል። አዲሱ አልበም በኢትዮጵያ የፖለቲካ ትኩሳትና በማህበራዊ ህይወታችን ላይም አዲስ ንዝረትን ከወዲሁ መፍጠሩም የጀመረውም ሲሆን የብዙዎችን የማወቅ ጉጉትም የነበረው መንግስት ይህንን ያህል ያስደነገጠው የትኛው ግጥም ወይም ዜማ ነው የሚለው ጥያቄም አሁን በተግባርም ምላሽ እያገኘም ይመስላል። አልበሙ በውስጥ የያዛቸው ሀገራዊ ፖለቲካዊና ማህበራዊ መልእክቶችን በየማህበራዊ ሚዲያም በስፋትም እየተነሱም ይገኛሉ። የአልበሙ መለቀቂያ ቀንና ሰዓት ራሱ ረቂቅ መንገድም የተከተለም ሲሆን ድምፃዊ አልበሙን በ8ኛው ወር በ8ኛው ቀን በ2018 ዓመተ ምህረት በ8 ሰዓት ላይ ለሕዝብ ይፋ ማድረጉም ትልቅ ትርጉም ያለው ሲሆንም ይህ 88 የተሰኘው ልዩ ቀመር የኢትዮጵያ የድልና የነጻነት ተምሳሌት የሆነው የ1888ቱን የአድዋ ድል በማስታወስና በክብር ለመዘከር የታሰበውንም ተገልጿል። ቴዲ አፍሮ ሁሌም እንደሚታወቀው የታሪክ ወርቅን ከጥበብ ጋር በማዋሃድ የጥቁር ሕዝብ ትንኩራት የሆነውን የአድዋ ድል በአዲስ አልበሙ ዋዜማ ላይም በጥቁር ቅኔም እንዲህ ብሎም ዘክሮታል። ይህም አርቲስቱ ለሀገር ታሪክ ያለውን ጥልቅ ክብርና በስራዎች ውስጥም የሚደብቃቸው ረቂቅ መልእክቶችን በድጋሚም የሚያሳይም ሆኗል። ድምፃዊ ቴዎድሮስ ካሳሁን ኢትዮርካ በሚል መጠሪያ ለሕዝብ ያበረከተው 6ኛው አልበሙ ልዩ ልዩ ሀገራዊ ስሜታዊና ጥበባዊ ይዘትም ያላቸው ስራዎችም በአንድነትም አቅፏል። በአልበም ውስጥም የተካተቱ እነ ጀንበር፣ መሪማ፣ ጽዮን ሙሽራይ፣ ብልጭታ፣ መስኮቱ፣ የታየኝና ሌሎች የጥበብ ስራዎችም በድምፃዊው ይፋዊ የዩቲዩብ ገጽ ላይ የተለቀቁም ሲሆን እያንዳንዱ ስራም የራሱ የሆነ ልዩ ቅኝትና የታሪክ ድርሳንም ይዞም ቀርበዋል። እነዚህ ሙዚቃዎች አሁን ላይ በመላው ዓለም በሚገኙ ኢትዮጵያውያን ዘንድ በከፍተኛ ጉጉትም የተደመጡም ሲሆን በየማህበራዊ ሚዲያውም የብዙዎችን ልብ በመንካትም ትልቅ አጀንዳ መሆንም ችለዋል። ከቴዲ አፍሮ አዲሱ አልበም ኢትዮርካ ውስጥም የብዙዎችን ልብ የነካውን ሙዚቃዎች መካከልም ጥቂቶቹን ግጥሞችና መልእክቶችንም እንደሚመለከተው እንቃኛለን። በኢትዮርካ አልበም ውስጥም ከተካተቱ ስራዎች መካከል ያዞምባ አይደለም የተሰኘው ዜማ ድምፃዊ ቴዎድሮስ ካሳሁን የማንነታቸው ምክንያትም ግፍ የደረሰባቸው ለተጎዱና ቀያቸው ለተፈናቀሉ ንጹሃን ዜጎች መታሰቢያነት ያበረከተው ልብ የሚነካም ስራው ነው። ቴዲ በዚህ ግጥሙም ህዝቡን እውነተኛ ሰቆቃና የሐዘን ጥልቀት ባዞምባ የሚለው የሐሰተኛ ልቅሶ ጋር በማነጻጸርም የቆሰለ ነፍስና የብርታ መከራ ውጤት እንጂ የዋዛ አለመሆኑን በምሬትም ይገልጻል። ቢዘም እንኮኖ ማዘኔ የሚለውን ስንኞችም ሐዘኑ እንደ ሰራዊት ግዙፍ ከመሆኑም በላይ ከመላው ሀገሪቱ ማዕዘናትም የሚሰማ የጋራ ዋይታ መሆኑንም በረቂቅ ቅኔውም ገልጾታል። በተጨማሪም ግጥሙ በደልን የሚሰማ ሹም ዳኛ ማጣትና የፍትህ መጓደልን ቁልጭ አድርጎ የሚያሳይ ሲሆን የንጹሃንን እልቂት የታሪክ መንፈስ ድርሳናትና በማገናኘትም ህመሙን ክብደትም ያጉልቶም ያሳያል። በተለይ የራማ የተሰማውን የራሔልን ልቅሶና የያሪኮን ቅጥር መፍረስም እንደ ምሳሌ በመጥቀስም በዘመኑ የታየውን አሳርና ስቃይ በጥበብ መነጽርም ይቃኘዋል።
ይህ ስራ ተራ የሙዚቃ ቅንብርም ሳይሆን በኦታ እና ለልቅሶ ለታጀበ የህዝብ ስቃይና ድምጽ የሆነ እንዲሁም ለተገፉ ወገኖቻችን የቁስል ፋሻ ሆኖ የቀረበ ጥልቅ የሙዚቃ ስራ ነው። ሌላኛው መነጋገሪያ የሆነውና ተወዳጅነትን ያተረፈው ሙዚቃ ስራ ዳስ ጣል አንሳው የተሰኘው ሲሆን ይህ የጥበብ ስራ በአዲሱ የቴዲ አፍሮ አልበም ውስጥም እጅግ ጠንከር ያለና ፖለቲካዊና ማህበራዊ ትችትን ያተረፈ እንዲሁም ጥልቅ ሀገራዊ ሐዘን የሚያንጸባርቅ ዜማም ነው። ግጥሙ በሁለት ዋና ስሜቶች የተከፈለም ሲሆን የመጀመሪያው ክፍል በሀገር መፍረስና በዜጎች ባይተዋር መሆን ላይ የሚያጠነጥን የሐዘን መግለጫም ሲሆን ሁለተኛው ክፍል ዳስ ጣል ይሰኛል። ሁለተኛው ክፍል ደግሞ የማንነትና የሰንደቅ ዓላማ ክብር የሚቆም ወኔ ቀስቃሽ መልእክት ያለው ሲሆን ይህንን ክፍል አንሳው ይሰኛል። ዳስ ጣል አንሳው በሀገራዊ መከራና በማንነት መገፋት ምክንያት ያለ ጥልቅ ቁጭትን የሚገልጽ ስራ ነው። ቴዲ በዚህ ግጥሙም ሀገር የሞተበት የት ሄዶ ያለቅሳል በሚል መራር ጥያቄ የኢትዮጵያ ወቅታዊ ስቃይ የሚዘክርም ሲሆን በአንድነት የቆሙት አክሱምና ላሊበላ ዛሬ መለያየታቸውና የሀገር ምሰሶ መዝሙሮችንም በምሬት ላይ ይተርካቸዋል። በተለይ ባደገበት መንደር ባይተዋር መሆኑ በአዲስ አበባ ወይም ሸገር ላይ የታየው መገፋትና ኢትዮጵያዊነት እንዴት ይገፋል በሚለው ነጥቦች በማንሳትም ለፍትህና ለሰላም መታገስ ሀገር እንደማይበልጥም ያውጃል። በመጨረሻ ምጥ አታስተምርም ልጅ ለእናቷ የሚለው ኃይለኛ ስንኝ ማንነቱን ለሚከዱ ምላሽ መስጠቱ አረንጓዴ ቢጫ ቀይ ሰንደቅ ዓላማውን በኩራት እንዲያነሱ ጥሪ የሚቀርብበትም የጥበብ ስራው ነው። ሌላው የቴዲ አፍሮ አዲስ ስራዎች መካከልም መሪማ የተሰኘው ዜማ ብዙዎችን ያሳዘነም ሲሆን አርቲስቱ ለሰው ልጅ ስቃይና በተለይም በአረብ ሀገር ላሉ ኢትዮጵያውያን ዜጎችም እንግልት ያለውን ጥልቅ ርኅራኄም ደግሞ ያሳየበት ድንቅ ስራም ሆኖም ቀርቧል። ይህ ዘፈን ትኩረቱን ያደረገው በተለይም መካከለኛው ምስራቅ በልፋትና በከባድ የጉልበት ስራ ለሚገኙ ኢትዮጵያውያን እህቶቻችን ሲሆን ቴዲ ስንት አለ በሆድሽ መሪማ እያለ የውስጥ ህመማቸውን ዝምታቸውንም ተጋርቷል። መሪማ የስደት መራር ገጽታና የኢትዮጵያውያን እህቶቻችን የልፋት ጓዳ በርቂቅ ስሜት የሚተርክ ድንቅ ዜማ ነው። ቴዲ በዚህ ሥራ መጥረጊያዋን ተደግፋ በትካዜ የቆመችውን ስደተኛ ምስል በመሳለም ከቤትና ከሀገር ርቃ የሚጠብቃትን የናፍቆት የድካም ኑሯን በዜማም ዳብሷል። ቴዲ አፍሮ እንደ ማንኛውም ጊዜ ያልተዘመረላቸውን ዜጎች በሕይወት በራሳቸው ጫማ ላይ ቆሞ በመረዳት በቃላት የማይገለጸውን የልብ ስብራት በሙዚቃም ቀምሮም አቅርቦታል። በእርግጥም አሳዘንሽኝ መሪማ የሚለው ስንኝም በሺዎች የሚቆጠር እህቶቻችን በየቀኑ የሚኖሩትና የብቸኝነትና የልፋት ሕይወትም የሚያስታውስ የጥበብ ሥራ ነው። ቀጥሎ የምናየው የአልበሙ መጠሪያ የሆነውን ኢትዮርካ የተሰኘው ይህ ዜማ የቴዲ አፍሮን አህጉራዊ ራዕይና ሀገራዊ ቁጭትን በአንድነት የያዘ ጥልቅ የጥበብ ሥራ ነው። ድምፃዊው በዚህ ግጥሙ ኢትዮጵያ ከአፍሪካ ጋር በማስተሳሰር አህጉሪቱ የአንድነት ቢጸናና ሊኖር የሚችለውን ታላቅነት በናፍቆትም ይገልጻል። ኢትዮርካ አፍሪካን እንደ ግዙፍ አካል ኢትዮጵያን ደግሞ እንደ አካላዊ ዋልታ አድርጎ የሚስል ዜማ ነው። ቴዲ ድር ቢያብር አንበሳ ያስር የሚለውን ጥንታዊ ብልሃት በማንሳት አፍሪካውያንን አንድ መሆን ቢችሉ ሊሰሩት የሚችሉትን ታላቅ ነገር መስራት አቃተን እንጂ አንዱ ነው በሚል ቁጭትም ይገልጸዋል። አፍሪካን እማማ እያለ በመጥራት አሁን ካለችበት የጭቆና የህመም አረንቋ ወጥታ ዋስና ጠብቃ የሚሆናት ልጅም እንደምታገኝም ይመኝላታል። ውርጅብኝ ባይኖር ኑሮ ማን አፍሪካን አክለው የሚለው ስንኝ ደግሞ አህጉሪቱ በውስጥና በውጭ ጫናዎችን ባትታመስ ኑሮ ሊኖር የሚችለውን አቻ የለሽ ግርማ የሚያመለክት ጥልቅ መልእክትም ያለው የጥበብ ሥራ ሲሆንም ይህ ዜማ በዋናነት ለጥቁር አፍሪካውያን ማንነትና የኢትዮጵያ ትንሣኤ የቀረበ የአንድነት ዜማ ነው። በመጨረሻም የምዳሰው ጽዮን ሙሽራዬ የተሰኘው ሙዚቃ ሲሆን ግጥሙ የኢትዮጵያ እንደ ንግሥትናና እንደ ቃል ኪዳን ሙሽራ በመምሰልም አገራዊ ኩራትና የፍቅር በከፍተኛ ድምቀትም ይገልጻል። ጽዮን ሙሽራዬ የኢትዮጵያ የቆዳ አምባና የፍቅር እናት በማለትም የሚያወድሳት ሀገራዊ ፍቅርና በክብር ስሜት የተሞላ የጥበብ ሥራ ነው። ግጥሙ የሀገሪቱን ባለ 3 ቀለም ሰንደቅ ዓላማ ከሙሽራ ነጠላ ጥላት ጋር በማመሳሰል ኢትዮጵያ ታሪኳን በማንነት ታጊጣ ለዓለም የምታበራ የቃል ኪዳን ሀገር መሆኗንም ይገልጻል። ሙዚቃውን ሰሚው ለደስታና ለኩራት የሚጋብዝ ልዩ የጥበብ ማዕድም ሆኖም ቀርቧል። የኢትዮርካ አልበም በመውጣትም ተከትሎ ማህበራዊ ሚዲያና በሕዝብ ልብ የሚነካ አስተያየቶችና ጥልቅ ስሜቶችንም ተጥለቅልቋል። አድናቂዎቹ አልበሙን የገጠመውን ጫናና አልፎ ለሕዝብ መብቃቱን እንደ ትልቅ የጥበብ ድልም እየቆጠሩትም ሲሆን ቴዲ አፍሮም የወገኑን ስቃይና የአገሩን ናፍቆትም በዜማው የገለጸበት መንገድ ከፍተኛ አድናቆትንም አትርፏል። አሁንም በድምፃዊ ይፋዊ የዩቲዩብ ገጽ ላይ የሚገኙ ቀሪ ድንቅ ስራዎችን እየተጋበዛችሁ በኢትዮርካ ጥበባዊ ማዕድ እንድትደሰቱ እንጋብዛለን። የምንወዳችሁ ተመልካቾቻችን ጥንክራችን እስከ ማብቂያው ስላዳመጣችሁን
ላቅ ያለ ልባዊ ምስጋናችን ጀባ እያልኳችሁ ቪዲዮን ከወደዳችሁት ላይክ ማድረግ እንዳትረሱ። እንደዚህ ያሉ ወቅታዊና ትኩስ መረጃዎች በፍጥነት እንዲደርሷችሁ ደግሞ ሐሜት ፕላስ ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኳችሁ በቀጣይ ከዚህ የተሻለ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ብዝት ይበልን። ቸር ቆዩልኝ።